ቴዎሎጂስት እንዲሁም ደግሞ በቀበና ቤዛዊት ዓለም ቅድስት ኪዳነ ምሕረት የስብከተ ወንጌል ኃላፊ የሆኑ ናቸው። የብሉይ ኪዳን የሐዲስ ኪዳን መጻሕፍት መምህር ናቸው። ሁላችንም በእውነት አረፍ ብለን የተቻለን ማስታወሻ ይዘን መማር አለብን፣ መመዝገብ አለብን። ተረጋግተን የሚንቀሳቀስ አይኖር ሕፃናትም ጭምር ቁጭ ብላችሁ እንደበቀደሙ ስሙ። ይሄ ነው ግብዣዬ። ወደ መምህራችን ወደ መጋቤ ሐዲስ መምህር መሐሪ እወስዳችኋለሁ። የብሉይ ኪዳን የሐዲስ ኪዳን መምህር ናቸው። የስብከተ ወንጌል ክፍል የቤዛዊተ ዓለም ቅድስት ኪዳነ ምሕረት ቤዛዊተ ዓለም የዚያ የስብከተ ወንጌል ክፍል ኃላፊ ናቸው። እንዲሁም የሕግ ጠበቃ ናቸው። የሕግ ምሁር ናቸው። እግዚአብሔር የሰጣቸው ናቸው በእውነት እና ሁላችንም ይህንን ልንጠቀምበት ይገባል። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በደንብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ገነት አበበ፣ መላከ ምሕረት አበበ የሺ ንጉሥ፣ የተከበራችሁ የደብሩ የስብከተ ወንጌል መምህራን ዋና ክፍል ኃላፊውን ጨምሮ የተከበራችሁ የደብሩ አገልጋይ ካህናት፣ የአብነት መምህራን፣ ቀሳውስትና ዲያቆናት፣ የተከበራችሁ ምዕመናን፣ አባቶች፣ ወንድሞች፣ የተከበራችሁ ምዕመናት፣ እናቶች፣ እህቶች፣ የተከበራችሁ ሕፃናትና ሁላችሁም በዚህ የምህረት አደባባይ የተገኛችሁ የቤተ ክርስቲያናችን ልጆች እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። ሰማይን ያለ ባላ ያለ ምሰሶ በቃሉና በቃሉ ብቻ ያቆመና ያጸና ምድርን በሰው ስነ ተፈጥሯዊ ሕሊና ይህ ነው ተብሎ ሊባል በማይቻል መሰረት ላይ የገነባ ያጸናና ያቆመ ምንም እንኳ በነቢዩ ዳዊት ዘአጽንዐ ለምድር ዲበ ማይ ምድርን በውሃ ላይ ያጸናት ተብሎ የተነገረ ቢሆንም ይህ ወደ ምርምር ሲገባ ከውሃው በታች ሌላ ደጋፊ አካል መኖር አለበትና ከውሃው በታች ያለውን ነገር ስናስብ በሰው ስነ ተፈጥሯዊ ስነ ሕሊና ምድርን ይህ ነው ተብሎ ሊባል በማይቻል መሰረት ላይ በአምላክነቱ ጥበብ ብቻ ያጸናት ያቆማት እሱ ነውና ይህን ያደረገ ሰማይን ፈጥሮ የሰማይን ህብራት ወይም ጌጥ የሆኑትን ከዋክብት በስነ ህዋው ላይ ያሰናሰለ ያዘጋጀ በእነዚህ አካላት ላይ ደግሞ እሁድ የፈጠረውን ብርሃን እንዲሞላ ቻርጅ እንዲያደርጉ ያደረገ ይህንን አሁን ያለንበትን ግዙፍ ምድር ፈጥሮ
ትልቁን ፍጡር ሰውን ጨምሮ ሌሎቹ ተንቀሳቃሽ አካላት በዚህ ምድር ላይ እንደ ፈቃዳቸው እንደ ተፈጥሯዊ ስነ ህብራቸው እንዲኖሩበት ያደረገ የመጀመሪያውን ሕይወት ያለው ፍጡር በሰማይ ላይ ፈጥሮ በሰማይ ላይ እንዲኖር ያደረገ በምድር ላይ ያሉትን ምግብ የሚያስፈልጋቸውን ፍጥረታት ምግባቸውን ያዘጋጀ ሁሉም በየመጠናቸው በየፍላጎታቸው የሚመገቡትን ያዘጋጀ 9 ወር ከ5 ቀን በማኅፀነ ድንግል ከሰማይ ከክብሩ ወርዶ ከመንበረ ክብሩ ወርዶ በማኅፀነ ድንግል ያደረ የቆየ ከስጋዋ ስጋን ከነፍሷ ነፍስን የተዋሃደ መላእክትን ፈጥሮ መላእክት የሚገዙለት ቅዱስ ቅዱስ እያሉ የሚያመሰግኑት አበባን ድንጋዮች አፍ አውጥተው የሚዘምሩለት አብህርት ወይም ውሃዎች ቅዱስ ቅዱስ እያሉ የሚያመሰግኑት አጠቃላይ ግዑዛንና ግዑዛን ያልሆኑ አካላት ሁሉ ለክብሩ የሚንበረከኩለት የኔና የእናንተ ጌታ አምላካችን እግዚአብሔር የአብርሃም፣ የያዕቆብ፣ የይስሐቅ፣ የአዳም፣ የሔዋን፣ የሳራ፣ የልያ፣ የራሔል አምላክ እግዚአብሔር ለዚህ ሰዓትና ለዚች ደቂቃ ስላደረሰን ክብርና ምስጋና ለስሙ ይሁን። አሜን። ቅድም ፕሮግራሙን እየመሩ የነበሩ አባት ድለዋኒክሙ ንበሩ እስመ ይታምሩ ጊዜ ይመጽእ ሀዳስ ባለቤት እያሉ ቅዱስ ያሬድ በጾመ ድጓ የቀመረውንና ያሰናሰለውን ሲያሰሙን ነበረ። ተዘጋጅታችሁ ተቀመጡ የሚል ነው ትርጓሜው። እመሂ ሠርከ ወይመሂ መንፈቀ ሌሊት፣ በሰርክ በኩል ሌሊት በቀን ወይም በምሽት እንደሚመጣ አታውቁምና ተዘጋጅታችሁ ጠብቁ፣ ንበሩ፣ ተዘጋጅታችሁ ኑሩ እያሉ ይዘምረውልናል። አሁን እኔ የምነግራችሁ እዚያ አካባቢ ያላችሁ ወንድሞች ተነሱ በሉ፣ ተነሱ። ቅድም እሳቸው እየነገሯቸው ነበር፣ ኑ እዚህ ጋር። ምክንያቱም ለምን ይርበኛል? መዓት ወገን እያለኝ፣ መዓት ወንድም እያለኝ፣ መዓት ቤተሰብ እያለኝ ይሄ እዚህ ጋር ያለው ለምን ባዶ ይሆናል? ወደዚያ መጥቼ ወደ እናንተ መናገር፣ ወደዚያ መጥቼ ማስተማር አልችልም። በሉ እዚህም ወንበሩ ይሙላ። ለምንድን ነው እንደዚያ? አጠቃላይ ፊት ለፊት ያለው በሙሉ ሙልት ሊል ይገባል። አስተማሪዎች ረሃብተኞች ናቸው። ብዙ ሰው ሲያገኙ ደስ ይላቸዋል፣ ሰው ሲያንሳቸው ይርባቸዋል። አሁን ወንድሞች በብዛት እዚያ የተቀመጣችሁ ነው፣ ተነሱ ነው። የምትሄዱ ከሆነ ደግሞ ትሄዳላችሁ። በነገራችን ላይ የጤና ጣቢያ ላይ የምትሰሩ ሰዎች እናንተን አጣው እዚያ የሚጉላሉ ሰዎች እንዲኖሩ አያስፈልግም። የሕግ ስራ የምትሰሩ ሰዎች በጥብቅና ላይ ሊሆን ይችላል፣ በዳኝነት ስራ ላይ ሊሆን ይችላል፣ በአቃቢ ሕግነት ላይ ስራ ሊሆን ይችላል። እናንተን ፈልገው እዚያ ቢሮአችሁ የሚጉላሉ ሰዎች እንዳይኖሩ ጥንቃቄ አድርጉ። እዚህ ተቀምጠህ ስትማሯል የሚል የለም። እዚህ ጋር ቁጭ ብለህ እዚያ ጋር የምታሳዝነው ሰው ካለ እግዚአብሔር በዚህ መካከል ሊደሰት አይችልም። ይህን ላረጋግጥላችሁ ፈልጋለሁ። ካላችሁ ግን፣ ከቆያችሁ ግን፣ ከተቀመጣችሁ ግን የሚገባችሁን አግኝታችሁ እንድትሄዱ እንፈልጋለን። በመሆኑም እዚያ ጋር ቁጭ ያላችሁ ወንድሞች አሁንም ነው፣ ባዶ ቦታ ነው ያለው። እዚህ ጋር ወንበሩ አለ። ይሰማችኋል? ይሰማል አይደል? በዚህ በጀርባ ያላችሁ ይሰማችኋል? እዚያ ጋር ነገር በአይን ይገባል ይባላል። ለዚያ ነው ወደዚህ የፈለግናችሁ። ሰማችኋል? እዚያ ጋር እጃችሁን አውጡ። የሚሰማችሁ ከሆነ አይሰማም ማለት ነው። እጃችሁን አውጡ። አይ በዚህ በኩል ያላችሁ እጃችሁን አውጡ። ይሰማችኋል? እሺ። በዚህስ እናቶች ይሰማል ነው? እንዲያው ዝም ብሎ የሞንታርቦውን ድምፅ መስማት ማዳመጥና መስማት ይለያያል አይደል? መስማት ይቻላል፣ ማዳመጥ ግን አይቻልም። እና እንደዚህ ይሆን እየተፈረካከስን መቀጠል የለብንም። እዚህ ጋር ለሚተላለፈው ነገር ዋጋ መስጠት ያስፈልጋል። እዚህ ጋር አስተምሬ ምን ያህል ሰው ተጠቀመ የሚለውንም መገምገም እፈልጋለሁ። እዚህ ጋር ማን እንደሚከታተልና እንደማይከታተል በደንብ እንረዳለን። የመድረኩ ልምዱ ስላለን ማለት ነው።
እና የምናስተላልፋቸው ነገሮች እናንተን እንዲጠቅሙ እንፈልጋለን። የእናንተ ስነ ልቡና የእናንተ ስነ አእምሮ እንዲገነባ እንፈልጋለን። እርግጥ ነው ከኔ በላይ የሆነ ሰው እንዳለ እገምታለሁ። መጽሐፍ ቅዱስን አብጠልጥሎ የሚያውቅ የምታውቅ እህት የሚያውቅ ወንድም ሊኖር እንደሚችል በፍጹም አልጠራጠርም። ረጅም ዓመት የሚያስተምሩ መምህራን ስላሉ፣ ረጅም ዓመት የማንበብ ልምድ ያላችሁ ሰዎች ስለምትኖሩ ከኔ የበለጠ ከኛ የበለጡ ብዙ ሰዎች ይኖራሉ። ግን ደግሞ እድሉን አግኝተን ፊታችሁ ከቆም ብዙ የማያውቁ አያውቁም ብለን የምናስባቸው ስለሚኖሩ የሚተላለፈውን መልእክት በአግባቡ እንዲያዳምጡና እንዲከታተሉ ለማድረግ መድረኩ ደመቅ ማለት ስላለበት ነው ኑ እያልን የምንጠራችሁ። አሁን በእህቶች በእናቶች በኩል ያለው ወንበር በሙሉ ተይዟል። እግዚአብሔር ያክብራችሁ። እግዚአብሔር እድሜና ጤና ይስጣችሁ። ወላዲተ አምላክ መብርሃን በጠየቃቸዋት ጊዜ እሺ ትበላችሁ። ወንዶች አካባቢ የጎደለ ነገር ይኖራል። እንግዲህ እሱን ቀስ እያላችሁ ተሞሉታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ወደ ትምህርቴ ነው የምሄደው። ሰፋ ያለ ትምህርት አስተምራለሁ። ስለዚህ ይሄ ሰፋ ያለ ትምህርት እያንዳንዳችሁ ማስታወሻ እንድትይዙ ፈልጋለሁ። ማስታወሻ ያዙ። ሞባይል ኖት አለ አይደለ? ሞባይል ኖት አለ። በሞባይል ኖት መያዝ ይቻላል። ወይም ደግሞ ትንሽዬ ማስታወሻ መያዝ ያስፈልጋል። እኛም ይሄንን ይዘን ነው የምናስተምራችሁ። መላእክት አይደለንማ፣ እኛም ሰዎች ነን። ማስታወሻ ይዘን የሚገባውን መረጃ ለእናንተ ለማቀበል ተዘጋጅተን ነው የምንመጣው። ያ ከሆነ ደግሞ እናንተ እንደ ተማሪ ተዘጋጅታችሁ መመዝገብ፣ ማስታወሻ መያዝ ያስፈልጋል ማለት ነው። ይሄ አካሄድ አደገኛ ነው። ዝም ብሎ ተቀምጦ መተያየት አይጠቅምም። ብዙ የምንናገረው ነገር አለ። ወይ በሞባይል ቅረጹት፣ ወይ ማስታወሻ ያዙት። ዘመኑ አድጓል አይደል? እጅ ላይ ማዕት ነገር መያዝ ትችላለህ። ቁጭ ብለህ ጊዜህን እንዲሁ በከንቱ እንድታሳልፍ ግን እግዚአብሔርም አይፈቅድም። እኔም እንዳስተማሪ ፈቃደኛ አይደለውም። ቅድም ፕሮግራም መሪው እንደነገርኋችሁ ድልዋኒክሙ ንበሩ ብለው ነበረ የዘመሩት። እኔም ብደግመው ዜማውን ትንሽ ብደግመው ደስ ይላል። ድልዋኒክሙ ንበሩ ምንድነው ቀጥሎ? እስመ ኢተአምሮ ጊዜ ሀዳስ ባለቤት እመሂ ሰርካ ወእመሂ መንፈቀ ሌሊት ወእመሂ ወጽባህ ድልዋኒክሙ ንበሩ። የእሳቸውና የኔ ድምፅ ተለያየባችሁ ነው? አልሰማችኋቸው? ይሄ ቅዱስ ያሬድ ለዚች ሀገር ጥሎት ያለፈው ኢንታንጂብል ሄሪቴጅ ወይም ባይን የማይታይ የዜማ ቅርስ ነው። እኔ እሳቸውን ዛሬ ነው ያዩዋቸው። እሳቸውም እርግጠኛ ነኝ ዛሬ ነው ያዩኝ። አንተዋወቅም፣ በዜማው ግን ተግባብተናል። አንድ ተቋም፣ አንድ ዩኒቨርሲቲ፣ አንድ መመረቂያ የዜማ ትምህርት ቤት ስለተማርን በዜማ ተግባብተናል ማለት ነው። ቀርጻችሁት ከሆነ አመሳስሉት። እርግጠኛ ነኝ እዚህ አካባቢ ሞባይል ቆሞ ያለው እዚህም ጋር ቆሞ ያለው ቀርጾት ከሆነ ሁለታችንን በዩቲዩብ ይለቃል ብዬ አስባለሁ። ያኔ ኮምፔር ማወዳደር ማነጻጸር ትችላላችሁ ማለት ነው። ቤተክርስቲያኒቷ ይህን ያህል ዝግጁ ናት። አሜሪካ ያለው ሊቅ ይህን ዜማ በለው ቢባል እዚህ ላይ ብትሰሙ ተመሳሳይ ነው። ጎንደር ባታ ላይ ያለው አንድ ያቋቋም ወይም አንድ የድጓ መምህር ይህን ዜማ በለው ቢባል ይሄ ነው የሚባለው። እዚህ በደብራችን ያሉት ሊቃውንት ነበርኝ መምህር ስቡ ይህን ዜማ በሉት ዘምሩት ቢባሉ ይሄ ነው፣ ሌላ ነገር የለውም። እኔ ዜማ ልዘምር ወይም ደግሞ መዝሙር ላቀርብ አይደለም የመጣሁት። ስለዚህ ምንድነው ሀብታችን ምን ያህል እንደሆነ መገንዘብ ስላለብን ነው። ይህ እሳቸው የተናገሩት ነገር ከማስተምረው ጋር ደግሞ በጣም የሚቀራረብ ነው። ትግዮ እንከ እስመ ኢተአምሩ በአይ ሰዓት ይመጽእ እግዚእክሙ
ትግው እንከ እስመ ይተአምሩ በአይ ሰዓት ይመጽእ እግዚእክሙ። የትምህርታችን ርዕስ ይሄ ነው። ድልዋኒክሙ ንበሩ እስመ ይተአምሩ ጊዜ ይመጽእ ሀዳስ ባለቤት ከሚለው ከዜማው ጋር ተመሳሳይ ነው። ይህ ትምህርት ወይም ይህ ርዕስ አሁን ካለንበት ደብረ ዘይት ተብሎ ከሚጠራው ሳምንታዊ የቤተ ክርስቲያኒቷ ስያሜ ጋር ተመሳሳይ ነው። የትናንትናዋ እሁድ ደብረ ዘይት ተብላ ትታወቃለች። ከትናንትናዋ እሁድ ጀምሮ እስከሚቀጥለው ድረስ አጠቃላይ 7ቱ ቀናት ደብረ ዘይት በሚለው የቤተ ክርስቲያናችን ስያሜ የሚጠሩ ናቸው። ትምህርቱም ሳምንቱ ሙሉ በዚህ ሊሰጥ ይችላል። ዛሬ እመቤታችን ቅድስት ድንግል ማርያም የቃል ኪዳን ጉዳዩን ከልጇ የተቀበለችበት ዕለት ነው። የምናከብረው የምንማረው ልጇን ከእሷ ጋር ልጇንና እሷን እያነጻጸርን ነው የሚሆነው። ትግው እንከ እስመ ይተአምሩ በአይ ሰዓት ይመጽእ እግዚእክሙ ማቴዎስ 24 ቁጥር 42 ላይ። አንዳንዶቻችሁ ከኔ ጋር አይደላችሁም። ከኔ ጋር አይደለም፣ ያየው ነው። ወዲያ ወዲህ የሚያስብለን ብዙ ነገር እንዳለ ይገባኛል። ብዙ ሮጠናል፣ ግን 100 አልሞላንም። ምክንያቱም የዓለማችን ተፈጥሮ 99 እንጂ 100 ሊሞላ የሚችል ምንም ተፈጥሯዊ ነገር የለም አለ የለም። ስለዚህ ባለንበት ጊዜ ሁሉ ባለንበት ሰዓት ሁሉ ተረጋግተን የተቀመጥንበትን የመጣንበትን ማሳካት ነው የመጀመሪያው ነገር። እዚህ ቁጭ ብለህ አውሮፓ የምትበር ከሆነ አትጠቀም፣ አንዱንም ሰዓት ይዞ ነው የሚቀረው። እስኪ ተከተሉኝ። ትግው እንከ በሉ። ትግው እንከ እስመ ይተአምሩ በአይ ሰዓት ይመጽእ እግዚእክሙ። በደንብ ደግሞ አለው። ትግው እንከ እስመ ይተአምሩ በአይ ሰዓት ይመጽእ እግዚእክሙ። ደግሞ አለው። ትግው እንከ እስመ ይተአምሩ በአይ ሰዓት ይመጽእ እግዚእክሙ። ምን ማለት ነው ለመሆኑ? ይሄ አድምጣችሁታል? ገብቷችኋል? ምን ማለት ነው? ይሄ ግዕዝ ነው አይደል? ለ3000 ዓመታትና ከዚያ በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተገለገለችበት ያለ ቋንቋ፣ ቅዳሴው የሚከናወንበት ቋንቋ፣ ስርዓተ አምልኮቱ ሙሉ በሙሉ የሚፈጸምበት ቋንቋ። አሁን ገባ ብላችሁ ብታዳምጧቸው የደብሩ የአብነት መምህራን ሊቃውንቱ የሚዘምሩበት ቋንቋ፣ ስብሐተ ነግህ የሚደረስበት ቋንቋ፣ ማሕሌቱ የሚደረስበት ቋንቋ፣ ኪዳኑ የሚደረስበት ቋንቋ፣ ስርዓተ አምልኮቱ ሙሉ በሙሉ የሚፈጸምበት ቋንቋ ግዕዝ ቋንቋ፣ የሀገሪቱ ተጨባጭ ታሪክ ተመዝግበውበት የሚገኝ ቋንቋ። ጣና ቂርቆስ ውስጥ ብትገቡ ሌላው ሰው አይስማና ለእናንተ ነው የነገርኳቸው። 1000 ቶፒካል መጻሕፍት አሉ። የተለያየ ርዕስ ያላቸው መጻሕፍት አሉ። ማን ያጥናቸው? እያንዳንዳቸው ጭማቂ ሐሳብ ያለባቸው ጥንታውያን አባቶቻችን ታሪካቸውን፣ ቅርሳቸውን፣ ስነ ጥበባቸውን፣ ስነ ሕንጻቸውን፣ የሜዲሲናል ሂስትሪያቸውን ያስቀመጡባቸው መጻሕፍት ናቸው። ሁሉን አያቸው ወይ ብትሉኝ ጥያቄው መልስ አያገኝም። አልችልማ፣ አንድ ሰው ነኝ። ከተወሰነ ጊዜ በኋላ ጢው ብዬ እኔም ወደ መቃብር የምገባ ሰው ነኝ። ግን ማን ያጥናቸው? ቋንቋውን ማን ያጥናው? ማን ያጥናልህ? ፈረንሳይኛ ቋንቋ ልታጠና ዩኒቨርሲቲ ልትገባ ተዘጋጅተሃል። አረብኛ ቋንቋ አጥንተህ አንድ ኢንተርናሽናል ኦርጋናይዜሽን ለመግባት ትሯሯጣለህ። ፊደል እያጠና ነው ያለው። እንግሊዝኛውማ ባለቤት ነህ አንተ። በሱ ቋንቋ ዓለም አቀፍ ሰው ለመሆን እየሮጥክ ነው ያለው። እድሜ ልካችን የእንግሊዝኛ ቋንቋ አጠናን፣ ከጥገኝነት ግን አልተላቀቅንም። አይተኸዋል? አጥንተኸዋል? ለውጥ አግኝተሃል? ቋንቋ ስላጠናህ አዲስ ነገር ማግኘት የሚቻል ይመስልሃል?
አታጥኑ እያልሁ አይደለሁም። ግን ያንተን ቋንቋ ማን ያጥናል? ዓለም አቀፍ ቋንቋ ነው፣ ዓለም አቀፍ መግባቢያ ነው። ይጠና፣ ችግር የለበትም። እኛም አንድ ዓለም ልንሆን ነው። በነገራችን ላይ at the future we will be one world፣ አንድ ዓለም ልንሆን እንችላለን። ለምን ማአት ቋንቋ ኢትዮጵያ ውስጥ አለ። 80 ቋንቋ ሁሉ እያደገ ይሄዳል። ጥሩ ነው፣ ይደግ። ግን ይህ 80 ቋንቋ አድርጎ ተለያይተን ደግሞ እንዳንቀር መጠንቀቅ ያስፈልጋል። አንድ መግባቢያ ቋንቋ ያስፈልጋል። አገውኛ ሊሆን ይችላል፣ ሲዳምኛ ሊሆን ይችላል። እንደው ዝም ብሎ ተንጠልጥሎ ላይ መውጣት አልፈልግም። ብቻ የሀገሬ ሕዝብ የሚግባባበት አንድ ቋንቋ ግን ያስፈልጋል። እኔ ቅድም ፕሮግራም መሪው እንዳሉ በየፍርድ ቤቶቹ ስራ ሰራለሁ። የጥብቅና ስራ ነው የምሰራው። ቤተክርስቲያን ውስጥም አለው እና አስተርጓሚ ዳኞች ሲያስተርጉ ነው የሚውሉት። ይመጣና አልችልም ይላል። ምን እኔ ወላይታ ነው የተወለድኩት፣ ወላይተኛ ቋንቋ የሚያስፈልግ። ከዚያ በኋላ ቀጠሮ 4 ጊዜ 5 ጊዜ 4 ወር 6 ወር ድረስ ይሄዳል። ቋንቋ የሚያውቅ ሰው ፍለጋ። አስተርጓሚው ደግሞ ተከፍሎት ነው። አይታችሁታል። ይሄ ጊዜ የሚወስደውን ጊዜ አደራችሁ ባለሙያዎች ካላችሁ አስቡበት ብዬ ነው። በዚህ አጋጣሚ እግዚአብሔር አንድ አምላክ ነው። ሁለት ዓይን ነው ያለህ፣ ባለፈውም ተናግሬያለሁ። 2 ጆሮ ነው ያለን። ከዚያ ውጭ ሰው የሚባል የለም። ማሰብ የምንችልበት አይኪው ተመሳሳይ ነው። ኦርጋኖቻችን፣ አካሎቻችን አንድ እግዚአብሔር የፈጠራቸው የእሱ ልዩ ተፈጥሯዊ አካላት ናቸው። ግን የሆነ ነገር ስንሰነጣጠቅ ጊዜያችን ሁሉ በቋንቋና በትርጓሜ እንዳያልቅ መጠንቀቅ ያስፈልጋል። አገር አያድግማ። ቢያንስ የሆነ ነገር ውስጥ መድረስ መቻል አለብን። ቋንቋዎች ይደጉ አይደጉ አያጠራጥርም፣ ይደጉ። ጋምቤላ በስራ ሄጄ ነበረ። ጋምቤላ ውስጥ ያሉት የእጽዋት አይነቶች ከጋምቤላ ወጣ ስትሉ ጎሬ ወይም ቡሬ የምትባለው ከተማ አካባቢ የሉም። ቡሬ ማለት ከጋምቤላ ስንወጣ የኦሮሚያ ድንበር ከተማ ናት። የጋምቤላና የኦሮሚያ ድንበር ከተማ ናት። ቡሬ የምትባለው ከተማ ቡሬ በነገራችን ላይ 3 ቦታ ላይ አለ ኢትዮጵያ ውስጥ። ጎጃም ውስጥ ያለው ቡሬ አለ። ጋምቤላ አካባቢ ከጋምቤላ ስንወጣ በዚህ በመቱ መስመር ላይ ያለች ቡሬ የምትባላለች። ሌላ ደግሞ ወደዚህ ወደ ሚዛን አካባቢ ይመስለኛል ቡሬ የሚባል ቦታ አለ። እና እዛሽ ቡሬ ላይ ስትመጡ ጋምቤላ ላይ የምታዩት እጽዋት በሙሉ የለም። ያ የበረሃ እንጨት ነው፣ አታዩትም። እዚያ ወደ መሀል ሀገር ስንመጣ እናገኘውም። አስተውሉ። ቋንቋ ማደጉ ጠቃሚ የሚሆነው እዚያ አካባቢ ያለውን የሚያጠኑ ሰዎች፣ ቋንቋውን የሚያውቁ ሰዎች ያንን እንጨት ያውቁታል በራሳቸው ስያሜ። ሳይንቲስቱ አላደገም እንጂ እኛ ሀገር እዚህ ላይ ገብቶ ስራ መስራት ነበረበት። እግዚአብሔር እያንዳንዱን ተፈጥሯዊ አካል ዝም ብሎ አልፈጠረውም። ክብር ይግባውና ስራ ፈጥ አይደለም። ክብር ይግባው እንዲህ ያለ ቋንቋ መጠቀም አልችልም። እያንዳንዱ የእጽዋት አይነት ዝም ብሎ የተፈጠረ አይደለም። ግን ማን ይመራመርበት እስኪ ያስብ። ልጆች አሉ አይደል የምታስተምራቸው? ልጆች ስለ የስጋ ልጆች ብቻ አይደለም። እኔ ልጅ ነኝ መምህር ከሆንክ እናገረዋለሁ። እኔ ልጅሽ ነኝ መምህርት ከሆንሽ፣ መምህር ብቻ አይደለም መምህርት፣ ሴቷ መምህርት፣ መምህር ወንዱ ነው መምህርት ነሽ አንቺ። ከዚያ በኋላ አስተካክል፣ ዩኒት መሪው ዳይሬክተሩ አስተካክል። ሴቷን መምህር አትበላት፣ መምህርት ነው። ወንዱን ብቻ ነው መምህር ማለት ያለ። መምህርት ከሆንሽ ልጅሽ ነኝ። የሚማሩ ልጆች ካሉሽ አነሳሻቸው። መምህር ነህ በተለያየ ደረጃ ልጆችን አነሳሳቸው። ማን ይመራመር እዚህ ሀገር? ከትናንትና ወደ ዛሬ ስንመጣ አዲስ ነገር እኛ ሀገር የለም። ሌላው ዓለም ላይ ኤቭሪ መስከረም ላይ በእያንዳንዱ ዓመት አዲስ ዓመት ላይ አዲስ ነገር ይሰራሉ። አንተስ ከነሱ ያነሰ ጭንቅላት አለ? እንዳለመታደል ሆኖ የኔ እናት የአንተ እናት የኛ እናት እንጨት ለቅማ ታስተምራለች። 12ኛ ክፍል ሰቅሎ ይመረቃል። ወደ ዩኒቨርሲቲ ሊገባና ሀገሩን ሊጠቅም በሚችልበት ደረጃ ላይ ሲደርስ ተሰርቆ አውሮፓ ይገባል፣ አሜሪካ ይገባል። ከዚያ በኋላ ያንን ሀገር እያለማ ያንን ሀገር እያሳደገ የዚህ ሀገር ጥገኛ ሆነው ለክተው መጥነው ሰፍረው የሚሰጡትን ስራ እየሰራ እዚያ እንዲኖር ይደረጋል። የኔ እናት ደክማ እንጨት ለቅማ ቆሎ እየበላች ወገቧን አስራ ያሳደገችው ያስተማረችው ያ የኛ ሀብት የኛ ሳይንቲስት ሆኖ እዚህ ሀገር ላይ ሌላ አዲስ ነገር ማግኘት የሚገባው የኛ ልጅ ይሸጣል፣ ይሄዳል። አስተውለዋል። እዚያ ውጭ ሀገር እድል አገኘ እሰይ ነው ቃኛ የምንለው። ግን ማን እዚህ ሀገር ይመራመር? ሀገሪቱ ለምርምር ዝግጁ ናት። ብዙ ነገር አላት። ነግሬያቸዋለሁ። እንጦጦ ተራራ ላይ ያሉት እጽዋቶችና እዚህ ቃሊቲ ላይ ያሉት እጽዋቶች አንድ አይደሉም። ማን ይመራመርባቸው?
ማን ይመራመር? ማን ያጥናቸው? ሀገር የሚያድገው እኮ እዚህ ላይ ነው። ያንተን ሳይንቲስት አክብረ ይዘህ ያንተን ብሪሊያንት ጭንቅላት ያለውን ልጅ አክብረ ይዘህ ስፔሻል ቦታ ሰጠ፣ የተለየ ቦታ ሰጠ፣ ሲማርም የተለየ ቦታ ሰጠው እንዲማር አድርገህ ቴክኖሎጂውን አቅርበህለት ግብዓቱን በደንብ ሰጠው ስታስተምረው ያኔ ያ ጭንቅላት ምን ይሆናል? ሀገር ሊገነባ ይችላል። አንድ ሰው ለእኔ ትልቅ ዋጋ አለው። አንድ ሰው 1 ሚሊዮን ነው። አንድ ሰው ለእኔ 1 ሚሊዮን ነው። አንድ ሰው እንደ አንድ ሰው ነው እኛ የምናየው፣ ግን 1 ሚሊዮን ነው የሚያመነጨው ሀሳብ ቢሊዮን ነውና ለሰው ለአንድ ሰው ዋጋ መስጠት ያስፈልጋል። አንድ ሰው ስናጣ እየከሰርን እንደሆነ ልንገነዘብ ይገባል። አንድ ባለሙያ አንድ ጭንቅላት ያለው አገሪቱ ሰቅሎ የተመረቀ ሰቅሎ ውጤት አምጥቶ የአገሪቱ ውስጥ ትልቅ ውጤት ያስመዘገበ ልጅ እንደ አይን ብሌናችን ልናየው ይገባል ነው። ግን እኛ ሀገር እንደዚህ ነው የምናደርገው። በለው አጥፋው፣ ግደለው ምናምን ሟርት ሁሉ ነው የሚጣለው እኮ። ጉደኞች እኮ ነን። መምህሩም ቢሆን ይጠለዋል። ያስተማረው መምህር ራሱ ምን ሊሆን ይችላል? ከተወሰነ ኮንፊውዥን ነው የሚፈጠርበት። በቃ ኮምፕሌክስ። እንዲህ ያሉ የሞቱ አስተሳሰቦች ሊጠረጉ ይገባል ከኢትዮጵያውያን አይምሮ ላይ። እንደዚያ ስናደርግ ሀገር ይለማል። ተዘጋጅተን መጠበቅ ያስፈልጋል። እንደው ወደ ሌላ እንዳልገባባችሁ ይህንን ያደረገኝ ቋንቋው ነው። ትግውን ከእስመ ይታምሩ በአይ ሰዓት ይመጽእ እግዚእክሙ የሚለው የግዕዝ ቋንቋ አልተጠናም። እዚህ ውስጥ ደግሞ የምርምር ነገሮች አሉ። ሪሰርች ላንጉጅ ነው ግዕዝ። ለኢትዮጵያውያን ሪሰርች ላንጉጅ ነው። ጀግኖቹ አባቶቻችን ዓለም ላይ መድኃኒት ሳይሰራ መድኃኒት ይሰሩባት የነበረች ኢትዮጵያ ናት። ያ ደግሞ የተመዘገበው በግዕዝ ቋንቋ ነው። ብዙ ቦታዎች ላይ ብዙ ነገር አለ። ማን ያጥናው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮቷን ጀምራ የምትጨርስበት ስለሆነ እሷ ጋር ነው ያለው። ሌላው ደግሞ እንደ ሀብት የማያየው ሆኗል። ላስገነዝባችሁ ነው ይህን የምናገረው። ወላይታው፣ ኦሮሞው፣ ሲዳማ ሁሉም ግዕዝ ቋንቋ የእሱ ሀብት ነው። የሚገርመው ይህ ቋንቋ የእኔ ነው ብሎ የሚንከባከበው ሰው ራሱ የለም። አማርኛን አማራ አካባቢ የተወለደው የኔ ቋንቋ ነው ይላል። ትግርኛን ትግራይ የተወለደው ልጅ የኔ ቋንቋ ነው ይላል። ኦሮምኛን ወይም ኦሮሙፋን እሱን ደግሞ የኔ ቋንቋ ነው ብሎ የሚንከባከበው ሰው አለው። ሲዳምኛን ሲዳማ አካባቢ የተወለደው ሰው የኔ ቋንቋ ነው ብሎ ያሳድገው ይፈልጋል። ሙርሲኛን ጋምቤላ አካባቢ ያሉ የተወሰኑ ግለሰቦች ሊያሳድጉት ይሮጣሉ። አኝዋክ የሚባለውን ቋንቋ የሚያሳድጉ ከኡጋንዳ የመጡ በ260 ዓመት የሞላቸው ሰዎች አሉ። እሱን ሊያሳድጉ ይሯሯጣሉ። አገውኛም አገው አካባቢ የተወለዱ ሰዎች እንዲያድግ ይፈልጋሉ። ግዕዝን ግን ይሄ ነው ብሎ የሚያሳድገው የለም። ይቺ ቤተ ክርስቲያን በቅዱስ ያሬድ ዜማ ተደረሰበት። አጠቃላይ ስርዓቷ በዚያ ተጀመረ። እሷ ይዘው ትቀጥላለች። ኢትዮጵያውያን በሙሉ ይህን ቋንቋ ሊማሩት ሊያሳድጉት ይገባል። በግዕዝ የምንጠቅሰው ጥቅስ እያሸማቀቀን ልንጠቅስ አይገባም። ሁሉም ሰው ሊረዳው ልክ እንደምንሰማው ቋንቋ እንደ አማርኛ፣ እንደ ኦሮምኛ፣ እንደ ሌላውን ቋንቋ እንደ ትግርኛ የግዕዙን ቋንቋ ሁሉም ሰው በባለቤትነት ሊያጠናው ይገባል። ፈቃደኞች ናችሁ? ፈቃደኞች ከሆናችሁ መጨረሻ ላይ ከትምህርት በኋላ አንድ ነገራቸዋለሁ። ትግው እንከ እስመ ይታምሩ በአይ ሰዓት ይመጽእ እግዚእክሙ። እንግዲህ ምን እንደሆነ አታውቁትም፣ ግን ልተርጉምላችሁ። ጌታችሁ በየትኛው ሰዓት በማንኛው ሰዓት እንደሚመጣ አታውቁምና እንግዲህ ንቁ ትጉ የሚል ነው። ማቴዎስ 24 ቁጥር 42 ላይ አጠቃላይ ማቴዎስ ወንጌል ይህን ስታነቡ ይነግራቸዋል። ማለት ማቴዎስ 24 ማለት ነው። ይህ ጥቅስ የተጠቀሰው ወይም የምንማርበት ለምንድን ነው ካላችሁ ቅድም እንደነገርኳችሁ በመግቢያችን ወቅቱ ስለሆነ ነገረ ምጽአቱ የሚነገርበት ጊዜ ስለሆነ ጌታችን ወደዚህ ምድር ይመጣል ብለን የምንናገርበት የምናስተምርበት ጊዜ ስለሆነ ነው። ማቴዎስ 24 ቁጥር 42 ብቻ የለም። ማርቆስ 13 ቁጥር 33 ላይ እንዲሁም ሉቃስ 12 ቁጥር 39 ላይ ስታነቡ ይህ ኃይለ ቃል ተመዝግቦ ታገኙታላችሁ። ሦስቱም ወንጌላውያን መዝግበውታል። ምን የሚለው? ትግው እንከ እስመ ይታምሩ
በአይ ሰዓት ይመጽእ እግዚእክሙ ጌታችሁ በየትኛው ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ጠብቁ። ድልዋኒክሙ ንበሩ ብለው ቅድም በዜማ እንደዘመሩልን ማለት ነው። ለመሆኑ ጌታ ይመጣል ስንል ምን ለማድረግ ነው የሚመጣው? ሊሰቀል፣ እንደዚህ ቀደሙ ደሙን ሊያፈስ፣ ምራቅ ሊተፋበት፣ ወደ መቃብር ወደ ፈጠራት ምድር እንደገና ሊቀበር፣ እስከ 40 ቀን ድረስ ከተማሪዎቹ ጋር ሊቆይ ሊያስተምር፣ በ40ኛው ቀን ወደ ሰማይ ለማድረግ ምን ሊያደርግ ነው የሚመጣው? እናቶች በደንብ አስተውሉ። ለምን ነው የሚመጣው? ንገሩኛ። ለምን ነው የሚመጣው? ምን ሰራ ምን አደረክ ሊል ነው የሚመጣው። ምን ፈጠርህ በዚህ ምድር ላይ? ሞቼልሃለሁ፣ ተሰቅዬልሃለሁ፣ ግን ምን አደረክ ምን ሰራ ምንድነው የፈጠርኸው ሊል ይመጣል። ይህ ከሆነ ምንድነው ያደረግነው? እኛ የተዘጋጀነው ዝግጅት ምንድነው? ምንድነው የፈጠርነው? ምንድነው ያደረግነው? እያንዳንዱ ሰው የራሱ የሆነ መክሊት አለው። በሚቀጥለው የሚቀጥለው ላይ ትማሩታላችሁ። ዓለም ላይ 3 ሰዎች አሉ። የዓለምን ሕዝብ በሙሉ ይወክላሉ። ደግነት ያለው ሰው፣ መካከለኛ ደግነት ያለው ሰው፣ ሶስተኛው ስንፍና ያለበት ሰው። ከዚህ ውጭ ሰው የለም። እነዚህ ሰዎች የተለያየ ፕሮፌሽን አላቸው። በሙሉ ዓለም ላይ ያሉት ሰዎች በሙሉ ይወክላሉ። ከዚያ ውስጥ ደግሞ እኛ ኢትዮጵያውያን አለን። ደግነት ያለው ሰው አለ፣ መካከለኛ ደግነት ያለው ሰው አለ፣ ሰነፍ ሰው አለ። የኛ ጌታ አሁን በዚህ ሰዓት ይመጣል ብለን የምናስበው የምንናገረው ምን አደረክ ነው። ሰጥቻለሁ፣ ዕውቀቱን ሰጥቻለሁ፣ አስተምርሃለሁ። እኔን ወንጌል እንድታስተምር ፈቅጄልሃለሁ፣ ከእናትህ ማኅፀን ስትወጣ ጀምሮ አስተምርሃለሁ ሊለኝ፣ ሕዝቡን በደንብ መርተኸዋል፣ በደንብ እንዲገባው አድርገህ አስተምርሃለሁ ብሎ ሊጠይቅ ይመጣል። ሌሎች ወንድሞችንም እንደዚያው፣ የንስሐ አባቱንም እንደዚያው ምን አደረክ? ሕዝቦች በአንተ እጅ ነው ያሉት። መራቸው ወይ? አጽናናቸው ወይ? አስተማርሃቸው ወይ? ነው በተቃራኒ ገንዘባቸውን ነው ወይ የምትዘርፈው ሊል ይመጣል። ምንድነው የሰራው ሊል ይመጣል። አንተም ፕሮፌሽን አለ፣ ዲግሪ ሆልደር ነህ። እግዚአብሔር በሰጠ ጭንቅላት አገልግልሃል ወይ? ሕዝቡን ወገንህን በቅንነት አገልግልሃል ወይ? ጤናማ ነው ወይ አይምሮህ? በሰጠው ሙያ እኔ አባትህ እግዚአብሔር እኔ ፈጣሪ እግዚአብሔር በሰጠው ሙያ አገልግልሃል ወይ ሊል ይመጣል ነው። የጤና ባለሙያ ነህ። በሙያ ላይ ህመምተኞቹን አጽናንታቸዋል ወይ? ረድታቸዋል ወይ? ስነ ልቡናቸው ተጠግረዋል ወይ? በአንተ የተነሳ መልካም ምክር ሰጣቸዋል ወይ ሊል ይመጣል። ካውንስለር ነህ፣ አማካሪ ነህ፣ ዲግሪ ይዘሃል፣ ማስተርስ ዲግሪን ይዘሃል፣ ግን ለህዝቡ መልካም የሆነ ሀሳብ አመንጭተህ ህዝቡን አገልግልሃል ወይ ሊል ይመጣል ነው። ይመጣል ስንል ለዚያ ነው። የቤት እመቤቶች እናቶች ልጆችን እንድትወልዱ 9 ወር ከ5 ቀን በማኅፀናቸው ሕፃኑ ቆይቶ እንዲወጣ አድርጌያለሁ። ልጃችሁን በአግባቡ እያሳደጋችሁ ነው ወይ? የተራቡትን አብልታችኋል ወይ? የተጠሙትን አጠጥታችኋል ወይ? ቤተሰባችሁን በአግባቡ መርታችኋል ወይ? የቤታችሁ መሰረት እግዚአብሔር መሆኑን ለልጆቻችሁ ነግራችኋል ወይ? ምን አደረጋችሁ ሊል ነው የሚመጣው። ምን ተገበርከ፣ ምን ተገበርኪ፣ ምን አደረክ፣ ምን ሰራሽ፣ ምን አደረክሽ ሊል ነው የሚመጣው። እንደዚህ ቀደሙ አይሁድ ይዘው ሊያንገላቱት፣ ሊቀብሩት፣ በራቅ ሊተፉበት፣ ሊሰቅሉት፣ ደሙን ሊያፈሱት አይደለም። ለዚህ ነው በየትኛው ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ጠብቁ የሚለው። ትግው እንከ እስመ ይተአምሩ በአይ ሰዓት ይመጽእ እግዚእክሙ። ጌታችሁ በየትኛው ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ጠብቁ። አስተውል። ይመጣል ስንል እንዳጠቃላይ ዓለምን ያለችበት ወደ ማትኖርበት ሊቀይራት ነው የሚመጣው። የመጨረሻው ምጽአቱ ያ ነው። ይቻለም አሁን ባለችበት እንደዚሁ አትኖርም። ድንጋዩ በድንጋይ ላይ ተባብሮ አይኖርም። ይሄ የምናየው ሕንፃ በሙሉ ይፈርሳል፣ ያልፋል። የምናየው ጌጣጌጥ የተዋበው ከተማ፣ በጌጥ የተንጸባረቁት የተቆጠቆጡት ሕንፃዎች፣ ሰማይ ጠቀስ ፎቆች በሙሉ ይረግፋሉ ነው የሚለው ማቴዎስ 24ን
ጠቡት። ነገር ግን ተዘጋጅታችሁ ጠብቁ ነው የሚለው። ይወደናል፣ እኛን ይወደናል። በእኛም ሳላይ በእሷም ሳላይ ሊፈጠረን ከድንግል ኃይል የተወለደው ከመብርሃን ኃይል የተወለደው ዛሬ የምንቀበለው ስጋና ደም ከድንግል ማርያም የተነሳ ሩቅ ቢሲ አይደለም። መለኮት የተዋሃደው ስጋ ዛሬ የምንቀበለው ከድንግል ማርያም ከኛ እኮ የተነሳ ስጋ እኮ ነው። እንዴት እንደሚወደን ታውቃላችሁ? እያስጠነቀቀን ያለው ተዘጋጅታችሁ ጠብቁ። ምንድነው የምንዘጋጀው? ንስሐ መግባት፣ የምንበድለውን በደል ማቆም። ተጠንቀቁ ወንድሞች። 100 ዓመት የሚሞላ ሰው ካለ እጁን ያወጣ። እጃችሁን አውጡ። 100 ዓመት እኖራለሁ ብላችሁ እስቲ አውጡልኝ። ወላይታ ስለሆን 100 ዓመት አትኖርም። ጋምቤላም ስለሆን 100 ዓመት አትኖርም። የደቡብ አፍሪካ ተወላጅ ስለሆን 100 ዓመት አትኖርም። የአውሮፓ ተወላጅ ስለሆን 100 ዓመት አትኖርም። ኢትዮጵያዊ ስለሆን 100 ዓመት አትኖርም። ሰው ሁሉ በ80ና ከዚያ በላይ ከ80ና ከዚያ በላይ አያልፍም፣ ወደ መቃብር ይገባል። ተጠንቀቁ በእውነት። እኔ ልጃችሁ ነገ እኔ ማፈር መሆነው ትቢያ መሆነው ልጃችሁ እነግራቸዋለሁ። እኔ ግን አይደለሁም የምነግራችሁ፣ በእኔ ላይ ያደረው የአባቶቻችን አምላክ እግዚአብሔር ነው። እኔማ ምን እንደ ማንኛውም ተራ ሰው ነኝ። እዚህ ላይ ቆሞ የሚናገረው ግን እሱ ራሱ እግዚአብሔር ነው። በነ ጴጥሮስ ላይ አድሮ ይናገር የነበረው እግዚአብሔር ነው። በነ ጳውሎስ ላይ አድሮ ይናገር የነበረው ሕዝቡን ይመክር የነበረው እግዚአብሔር ነው። በመብረቅ ላይ አድሮ ጳውሎስን ወደ መልካም ነገር የመለሰው እግዚአብሔር ነው። አልጸቀ ሳውል ሀገረ ደማስቆ ግብተ በረቀ መብረቅም ሰማይ ወይ ቤሎ ሳውል ወይ ተፈነኮ አቤከ እንግርከ ወይ ዜኑከ። ቅዱስ ያሬድ በጾመ ድጓው በዘወረደ ጾመ ድጓው ላይ ጠቅሷል። ሕዝብ ያሳድድ የነበረው ጳውሎስ በመብረቅ ጠራውና ሕዝብ ያስተምር ዘንድ አደረገው። የእግዚአብሔር ስራ ነው። አሁን እዚህ ጋር መጥቼ የምቆም ቀጠሮ ነበረን ከኔ ጋር ታውቁኛላችሁ? አላውቃችሁም፣ አታውቁኝም። ግን እያንዳንዳችን የሰራነውን ነገር እዚህ ላይ ቆሞ ራሱ ይናገራል። እሱ በሚያውቀው እኛ በማናውቀው በእኔ አስተላላፊነት በእናንተ ሰሚነት ልናደርግ ያሰብነውንና እያደረግን የቆየነውን ነገር ያስተምረናል። ተጠንቀቁ እያለ ያለው ተጠንቀቁ። በእውነት ዝም ብሎ ይሄ ትርኪ ምርኪ በሸጥ በተራራ የተወሰነ አይምሯችን ይጽዳ አይጠቅምም። ሰውነት ብቻ በቂ ነው። እንደነገርኋችሁ ነው። 100 ዓመት ትኖራለህ፣ ጠባሳ ጥለህ ታልፋለህ። በዜጋ ላይ በአገር ላይ በሕይወት ላይ በነፍስ ላይ ከፈጣሪ ተጣልተህ ታልፋለህ እንዴ? ማን ነው ይህን ያስተባረክ? ማን ነው ይህን የነገረ? ማን ነው ይህንን ያራገፈብህ? ንገረኝ እስኪ። ጤናማ ያልሆኑ የኢትዮጵያን ጤናማነት የማይፈልጉ አጋንንት ያደረባቸው አያሌ ሰዎች አሉ። ሌቱን ሙሉ ቀኑን ሙሉ ስብሐተ እግዚአብሔር የሚደረስባት ሀገር፣ አጋንንት ሰይጣን እንደፈለገ መሆን የማይችልባት ምድር ኢትዮጵያ፣ መናፍስት ርኩሳን እንደፈለጉ የማይሆኑባት፣ ወንድና ወንድ እያጋቡ ወንዱን ወንድ የሥጋ ግንኙነት እንዲያደርገው ሊያደርጉ የሚፈልጉ ርኩሳን መናፍስት የሚጠሏት ሀገር ናት ኢትዮጵያ። ሴትና ሴት ተጋብታ ቅዱስ የሆነውን ስነ ተፈጥሮና የእግዚአብሔርን በጎ ሥራ ለማበላሸት የሚፈልጉት ርኩሳን መናፍስት የሚጠሏት ኢትዮጵያ። መናፍስት የሚፈልጉት እንደዚያ ነው። አንቺን ሴትና ሴት ተጋብቶ ወንድ ልጅ ይገኛል፣ ዶክተር ይገኛል፣ ሐኪም ይገኛል፣ የሕግ ባለሙያ ይገኛል፣ መሪ ይገኛል፣ ይወለዳል። ንገሩኝ እስኪ። ይህን ግን እያደረገን ያለው ሰው እኮ አይደለም፣ እርኩስ መንፈስ። ግን እርኩስ መንፈስ ደግሞ ስራውን የሚሰራው እርኩስ ሀሳብ ባላቸው ክፉ ሰዎች። ቋንቋዬ እንዳያጸይፋቸው አደራ። እርኩስ ብዬ የምናገረውን ያደለው መጽሐፍም ይናገራል። መንፈስ ቅዱስ መንፈስ ርኩስ ይላልና እንደ ስድቡ እንዳትወስዱት። አይምሯችሁን በደንብ አስተውሉ። ሰውና ሰው ወንድና ሴት ይጋባ ዘንድ የተፈጥሮ ስርዓት ነው። አዳምን ለሔዋን ሔዋንን ለአዳም አዘጋጀ። አዳምን ለሔዋን ሔዋንን ለአዳም አዘጋጀ። ክብር ይግባው የዚህ ሰማይና የዚህ ምድር ጌታ። አዳምና ሔዋንን በማዘጋጀቱ እናንተ ተገኘን። እኔና እናንተ እዚህ ምድር ላይ ቆየን። 9.5 ቢሊዮን ሕዝብ ዓለም ላይ አለ። የአዳምና የሔዋን መገኘት ነው። ከዚያ በኋላ ኮፒ ነው፣ ዱፕሊኬት ነው የተደረገው። አሁን ሰው እየተፈጠረ አይደለም፣ እየተባዛ ነው። የተፈጠረው የተበጀው ነው የሚባለው መጀመሪያው አዳም ነው፣ ሔዋን ናት። ከዚያ በኋላ ሌላው በሙሉ ኮፒ ነው። ኮፒ ነን፣ አንድ ነን እኮ።
ግን ይህንን ስርዓተ ተፈጥሮ እግዚአብሔር የሰራውን ልዩ ስራ ለማበላሸት ሰይጣንና ሰራዊቱ ዓለም ላይ እየተሯሯጠ ነው ያለው የሰውን ዘር ለማጥፋት። በተለይ ኢትዮጵያ እዚህ የምታዩቸው ሊቃውንት እዚህ ውስጥ ብትገቡ ማዕት ሊቃውንት አሉ። ስብሐተ እግዚአብሔር እያደረሱ ነው። ቀጨኔ መድኃኔዓለም ብትሄዱ ቀኑን ሙሉ ሲጮሁ የሚውሉ ሊቃውንት አሉ። እንጦጦ ማርያምን የቅኔ መምህር ሆኜ አገልግዬበታለሁ። ብትሄዱ 9 ሰዓት ነው የሚወጡት ሊቃውንቱ። እስከ 7 ሰዓት ድረስ በድጓው ይውላል። ከ7 ሰዓት ጀምሮ ቅዳሴ ይገባሉ። 9 ሰዓት ተኩልና 10 ሰዓት ነው የሚወጡት። እንደዚህ ያለ ስብሐተ እግዚአብሔር የሚጠራበት ምድር የለም። ይህ ታዲያ ያስከፈዋል። ማንን ንገረው ይላችሁ? አይ እንደዚህ ያለ ነገር አይመቸኝም። በደምብ ንገረው። ማንን? ሰይጣንን። አረ በደንብ በሉ። ማንን ነው የሚያስከፋው? ሰይጣንን። ሰይጣን አንድም ቀን ራሱን ሆኖ ወደዚህ ምድር መጥቶ ያውቅም። የመጀመሪያውን ሰው አዳም ለማሳሳት ሔዋንን ለማሳሳት የእባቡን አካል ለብሶ የእባቡን ምላስ ተጠቅሞ የረቀቀ ጥበብ አለው ሰይጣን። ግን በስመ አብ ስትልበት ደግሞ እንደ ጉም ይተናል። እንዳትፈራው። አዳምን ለማሳሳት ራሱን መስሎ አልመጣም። ሔዋንን ለማሳሳት ራሱ ሰይጣን ራሱን ሆኖ አልመጣም። እባቡን ሆኖ የእባቡን አካል ለብሶ ነው የመጣው። ዘፍጥረት ምዕራፍ 1 ላይ አነቡት። ያኔ ሰው አልነበረማ። የመጀመሪያው ሰው ነው አዳም። እባብ የተፈጠረው ሐሙስ፣ ሰው የተፈጠረው ዓርብ። ሐሙስ የተፈጠረውን የእባቡን አካል ለብሶ ዓርብ የተፈጠረውን የተበጀውን የተሰራውን አዳም ገደል እንዲገባ ከፈጣሪው እንዲለይ ያደረገው በዚህ መልኩ ነው። ዛሬም ራሱን መስሎ አይቀርብም። ወንድና ወንድ ተጋቡ የሚሉ ሰዎች አሉ። ያ ዛሬ ሰይጣን ያደረባቸው ወንዱን ከወንድ ጋር ሊያጋቡ ዘር አልባ ሊያደርጓት አፍሪካን። ወንድና ወንድ ከተጋቡ በኋላ አንዳንድ ጥናቶች እንደሚጠቁሙት ወንድ ልጅ ከወንድ ልጅ ጋር ርኩስ የሆነ ስራ ከፈጸመ በኋላ የሴት ድምፅ ያስጠላዋል። ታውቃላችሁ? ይህንን የሴት ድምፅ መስማት አይደለም መቅረብ፣ መስማት ያስጠላዋል። ሴትና ሴትም እንደዚሁ ተገቢ ያልሆነ የሰይጣን የረከሰ ስራ ከፈጸመች በኋላ የወንድ ድምፅ ያስጠላታል። ማን ነው ይህን ስራ እየሰራ ያለው? ንገሩኝ እስኪ። ሰይጣን። ተዘጋጅታችሁ ተጠበቁ፣ ተጠንቀቁ ነው። ተዘጋጅታችሁ ተቀመጡ ነው። እንዲህ ያሉ ርኩስ ስራ የሚያሰሩ ሰይጣን ያደረባቸው ሰዎች ስላሉ ኢትዮጵያን ይጠሏታል። በቋንቋ እንዳታድግ ይፈልጋሉ። ሰላም እንዳታገኝ፣ ሰላም እንዳይኖሩ ህዝቦች ይፈልጋሉ። ህዝቡ እርስ በራሱ እንዲበላላ ይፈልጋሉ። እነሱ ያራገፉበት አጀንዳ ነው። ተጠንቀቅ። አንተማ የኔ ወንድም ነህ፣ አንቺማ የኔ እህት ነሽ። መልክሽ ይኸው ደምግባትሽ ከኔ ጋር አንድ ነው። አንተም ወንድሜ ደምግባትህ ከኔ ጋር አንድ ነው። እስቲ ኢትዮጵያዊን በሙሉ ኢትዮጵያውያን ያዋቸው እስኪ። ኢትዮጵያዊነቱን ነብር ዥንጉርጉርነቱን መጽሐፍ ቅዱስ መስክሯል። አይቀውር አይለውጥም አይቀይርም እኮ ነው። አንተ እኔ ነህ፣ እኔ አንተ ነኝ፣ አንድ ነህ። ግን አጀንዳው የሌላ የሰይጣን አጀንዳ ነው። እርስ በርሳችን እንድንበላላ፣ በአንድ በኩል በፖለቲካ እንድንበላላ፣ በአንድ በኩል በሃይማኖት ራሳችን እንድናወድም። ተፈጥሮን መቃወም ራስን ማውደም ነው። ተፈጥሮን መቃወም ራስን ማውደም ነው። ሀገርን ማውደም ነው። ሀገርን ማበላሸት ነው። የማያዋጣ ስራ መስራት መጀመር አይጠቅምም። ተጠንቀቁ። ድለዋኒክሙ ንበሩ እስመ ይተአምሩ በአይሰዓት ይመጽእ እግዚእክሙ። ጌታችሁ መቼ እንደሚመጣ አታውቁምና ተጠንቀቁ ነው። እንደዚህ ያለ መጥፎ ስራ የምንሰራ ሰዎች እንጠንቀቅ። ከመጥፎ ድርጊታችን እንመለስ። እግዚአብሔር አይቀየርም፣ አይለወጥም። እግዚአብሔር ለዘላለም የሚኖር አምላክ ነው። ይህ ግዙፍ ዓለም ያልፋል። ይህ ግዙፍ ዓለም ከተፈጥሯዊ አካላት ጋር ያልፋል። እግዚአብሔር ግን ለዘላለም ይኖራል። ዓለም ሳይፈጠር የነበረ ነው። እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም። እግዚአብሔርም ዓለም ሳይፈጠር ንጉሥ ነበረ። ማን ያነግሰዋል? እግዚአብሔር በጌትነቱ ዓለም ሳይፈጠር ነበረ። በቅዳሴ መጽሐፍ ላይ እንደምንሰማው ቅድመ ይትፈጠሩ ሰማያት ወምድር፣ ሰማይና ምድር ሳይዘረጋ ወይም ቅድመ ይብቁሉ ሐመልማላት የድሮ ጫካው የምናየው ዛፉ ሳይፈጠር እግዚአብሔር በመንግስቱ ነበረ። ሰማይና ምድር ሳይዘረጋ በሰማይ ላይ የምናየው ደመና ሳይዘረጋ ደመናው ዝናብ ማዝነብ ሳይጀምር እግዚአብሔር በመንግስቱ ነበረ። 1/3 የዓለም የውሃ አካላት ሳይፈጠር እግዚአብሔር በመንግስቱ ነበረ። ይህንን ዓለም ካለመኖር አመጣው። ቻኦቲክ ወርልድ ይለዋል፣ ስቴትለስ ወርልድ ይለዋል። ይህን ዓለም አሁን ባለበት ቅርጽ እንደዚህ አድርጎ ያዘጋጀው እግዚአብሔር ነው። ካለመኖር ወደ
መኖር ያመጣው ከማይጨበጥ ነገር ወደሚጨበጥ ነገር አምጥቶ ያዘጋጀው የፈጠረው እግዚአብሔር ነው። እኛ ግን የተወሰነ ጊዜ ነው የምንኖረው። ለዘላለም ከሚኖረው እግዚአብሔር ጋር ለመኖር አሁን መጥፎ ስራዎቻችን ማቆም ነው። እኛን ሊጠይቅ ሊወቅስ የሚመጣበት ጊዜና ሰዓቱ መቼ እንደሆነ አይታወቅም። የኔ እናት መቼ እንደምትሞች ታውቂያለሽ? የኔ ወንድም መቼ እንደምትሞት ታውቃለህ? እኔ ራሴ መቼ እንደምሞት ታውቃለሁ? ማንም ሰው መቼ እንደሚሞት አያውቅም። ይሄ ነው እስመ ይታምሩ በአይራቂ እንተጋ ወይም ያደገ ይክዩ ቤቶ ሌባ ይላል። ይህን ሲያረጋግጥ መቼ እንደሚመጣ አይታወቅምና ተዘጋጅታችሁ ጠብቆ ይልያ ነው እርሱ። ይቀጥልና ሌባ ወደ አንድ ግለሰብ ቤት መጥቶ ቤቱን ሰርስሮ ቆፍሮ የሚሰርቅበት ጊዜ አይታወቅም። የጌታ አመጣጡ ልክ እንደዚያ ነው ይላል። ሌባ እንደሚመጣ ብታውቅ ኖሮ ትተኛለህ እንዴ? ቤትህ ተሰብሮ ንብረትህ እንዲሄድ ትፈቅዳለህ እንዴ? ማንም ሰው ይፈቅዳል እንዴ? ግን ሌባስ ቢሆን በምናውቅበት ተጠንቀን በምንጠብቅበት እንዲመጣ ተዘጋጅቶ ነው እንዲመጣው። ወደኛ የሚመጣው እንደዚያ ነው እንዴ? አይደለም። ጌታ የሚመጣበት ልክ እንደዚያ ነው እና ተጠንቀቅ ነው፣ ተዘጋጅ ነው። ከመካከላችን ብዙዎቹ ሞተዋል። መሞት ደግሞ ተፈጥሯዊ ነው። ሞትን ሞት የሚያሰኘው ከነ ጎለፈታችን ከነ ኃጢአታችን ከነ ሸለፈታችን ስንሞት ብቻ ነው። የተሸከምነውን ሴራ የተሸከምነውን ተንኮል እንደያዝን ከሞት ሞት ነው። እሱ ሞት የሚባለው እሱ ነው። ትፍርህዋ ለሞት ዳይሙ ፍርህዋ ለኃጢአት። ሞትን አትፍሩት፣ ኃጢአትን ግን ፍሩዋት ነው። ኃጢአት የሌለበት ሰው ሊሞት ግድ ነው። እንኳን እኔና እናንተ አይደለንም፣ ድንግል ማርያም እናቱ ሞታለች። እንኳን እኔ እናንተ አይደለንም፣ ራሱ የክብር ባለቤት የሰማይና የምድር ፈጣሪ ሞቶ ተቀብረዋል። ሞትማ ህይወት እኮ ነው። ሞት ህይወት የማይሆነው በዘር ተከፋፍለ ሰይጣናዊ የሆነ ስራ እየሰራ ጊዜን በከንቱ አባክነህ ለሰውም ለአንተም ሳትጠቅም ለወገንህ ለሀገርህ ሳትጠቅም እንዲሁ በከንቱ ወዲያ ወዲህ እንደዋተትሽ የምንሞት ከሆነ ሞት የሚባለው እሱ ነው። በተለይ ንስሐ ሳንገባ ይቅርታ ሳንጠይቅ ሰው እንዳስቀየምን እንደኖርን ሴራ እንደሰራን ይህ የማይሞላለት ስጋ እንደተስገበገበ እንዲህ ስራቸው አትስሩ እያልሁ አይደለም። ንጹሕ ሆኖ ማንም ሰው ሊሰራ ይችላል። ስሩ፣ ላባችሁ ጠብ እስከሚል ድረስ ስሩ። ዘይፈቅድ ይግበር ይብላ፣ ሊሰራ የማይወድ አይብላ። መጽሐፍ ቅዱስ ነው የሚናገረው፣ አምላካችን ነው የሚናገረው። ማንም ሰው 5 ጣቶች አሉት። 5 ጣቶች የራሳቸው ስራ አላቸው። 2 ጣት ቢሆን ኖሮ እስክሪብቶ መጨበጥ አይቻልም፣ በአግባቡ መስራት አይቻልም። 2 ጣት ቢሆን ኖሮ እርፍን ይዞ ማረስ አይቻልም። 2 ጣት ቢሆን ኖሮ መኪናውን ማሽከርከር ማርሽ ወዲያ ወዲህ መቀየር አይቻልም ነበረ። 2 ጣት ቢሆን ኖሮ ቤተ መቅደስ ገብቶ ዕጣኑን ይዞ ወዲያ ወዲህ እያሉ መቀደስ ማቁረብ እግዚአብሔር ማመስገን አይቻልም ነበረ። 5 ጣት አድርጎ አሟልቶ ሰርቷል። አይምሮህን ንጹሕ አድርጎ መስራት የምችልበትን እውቀት ሰጥቷል። እንስራ። ቁጭ ብሎ የሚውል ሰው መኖር የለበትም። ሁሉም በየተሰጠው የሥራ ድርሻ ውጤታማ በሆነ መልኩ መስራት ይኖርበታል። ግን እንደዚህ ያለ መስሪያ ቤቱ ትክክል ነው? ወንድሞች ጠይቃችሁ እስኪ ጤና ጣቢያው የምትሰሩበት እንዴት ነው? ጥሩ ነው? አቃቢያነ ሕግ ቢሮአችሁ ቲም ስፕሪቱ ጥሩ ነው? ትግባባላችሁ? ንገሩኝ እስኪ። የእርሻ ምርምር ላይ ወይም ግብርና ላይ የምትሰሩ ወንድሞች ቲም ስፕሪቱ ጥሩ ነው? የቡድን መንፈሱ ጤናማ ነው? የሥራ ተነሳሽነቱ እንዴት ነው? እንዴት እያያችሁት ነው? ጤናማ ነው? ንገሩኛ። ነው እህቴ ንገሩኝ እስኪ። ጤናማ አይደለም፣ ተቆላልፎ ነው ያለው፣ እየተበላሸ ነው ያለው። ማን ነው ያደረገው? ተጠንቀቁ፣ እንጠንቀቅ። እኔም እናንተም ሁላችንም። የሚያይ አለ ያያል፣ ያንተን አይን የፈጠረ ነው። የሚሰማ አለ፣ ያንተን ሰሚ ጆሮ የፈጠረ ነው። ለምንድን ነው የማይሰማው? ተጠንቀቅ። ሰውን መሸሸግ ይቻላል፣ ከሰው መሰወር ይቻላል፣ ከሱ መሰወር ግን አይቻልም። ማንም ሰው ከሱ በታች ነው፣ ከእግዚአብሔር በታች ነው። ከእግዚአብሔር በላይ የሆነ በዓለም ላይ ያለ አንድም ፍጡር የለም። አለ ወይ? የለም። ስለዚህ እንጠንቀቅ። የምንፈራው ከሌለ ኃጢአተኞች ሆነን እንቀጥላለን። የምንፈራው ግን መኖር አለበት። ማን ነው የሚፈራው? ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር ነው። የመጀመሪያው የእውቀት መጀመሪያ እግዚአብሔር መፍራት ነው። ስራህን ስትጀምር እግዚአብሔር ፈርተህ ስራ።
ወንድሞችን አክብር። ቢሮ አርፍዶ የመጣ ሰው ካለ ምን ሆነ ነው በለው። መጀመሪያ ቤቱ ውስጥ ልጆቹ ታመውበት ሊሆን ይችላል። ከሚስቱ ጋር ተጣልቶ ሊሆን ይችላል። ምን ሆነ ነው ዛሬ ያረፈርከው? መጀመሪያ በሰላም አናግረው። የሚመጣበት መኪና ታክሲ ተበላሽቶ ሊሆን ይችላል። ወይም ደግሞ የታክሲ ሹፌር ተጣልቶ ተናዶ ሊሆን ይችላል። ረዳቱ አስቀይሞት ሊሆን ይችላል። ብቻ ከሰውየው ጀርባ ችግር እንዳለ ተረዳለትና ጠይቀው። ምንድነው ዛሬ ምን ሆንክ በለው። በቃ አንተ እየቀረ ምናምን ብለህ እንደገና ሌላ ሰዓት አትጨምርበት። ሰው ነዋ፣ ችግር ሊያጋጥመው ይችላል። ስለተቆጣኸው፣ ስለተናገርኸው፣ ስላናደርኸው ተጨማሪ ችግር ስለፈጠርህበት የሚለወጥ ነገር አይኖርም። ይሄን ወቀው። መጀመሪያ ምከረው። ከዚያ በኋላ ምን ሆነ ነው በለው። የደረሰበት ችግር ተጋራው። ያን ጊዜ ነው ሀገር የሚያድገው። ያን ጊዜ ነው ቢሮው ጤናማ የሚሆነው። ያን ጊዜ ነው ስራው የሚቀላጠፈው የሚሄድላችሁ። እየተቋሰልህ የሆነ ነገር ጆሮ ውስጥ ወይም አይምሮ ውስጥ ቁጭ አድርገህ ዝም ብለህ የሆነ ያንን ለማንጸባረቅ እየሮጥክ ተው፣ አይጠቅምም፣ ተውት፣ አይጠቅምም፣ ተይው፣ የኔት አይጠቅምም፣ እግዚአብሔር የሚፈልገው አይደለም። እግዚአብሔር ነፋሱን ለሰው ሁሉ ሰጥቷል። አንተ ለምንድን ነው የምታዳላው? አንቺ ለምንድን ነው የምታዳየው? እግዚአብሔር ውሃውን ለሰው ሁሉ ሰጥቷል። የእንጦጦ ሰንሰለታማ ተራራዎች ላይ ውሃው ይወጣል። በአቃቂ ወንዝ አባ ሳሙኤል የሚገባው ወንዝ በሙሉ ከዚያ ከእንጦጦ ተራራ የሚወጣ ነው። ከአስኮ ገብርኤል ተነስታችሁ እስከ ካራ ብትሄዱ ከተራራው ላይ ውሃዎች ይፈልቃሉ፣ አዲስ አበባን ያጠጣሉ። አይታችኋቸዋል? ማን ነው ያን እንደዛ አድርጎ ያወጣው? ፋብሪካ ነው? ንገሩኝ እስኪ። ማን ነው ይሄን አዲስ አበባ የምንጠጣውን ውሃ ያዘጋጀው? አውቀዋል? ግን እሱ ወንድሞች አውቃችሁታል? የውሃ አካላት ውሃ ላይ የምትሰሩ ትኖራላችሁ። የቧንቧ ሰራተኞች፣ የፍሳሽና የውሃ ሰራተኞች ትኖራላችሁ። ያን ውሃ የሰጣችሁ ማን ነው? እናንተ ታዲያ በአግባቡ እየሰራችሁ ነው? ንጹህ ውሃ ህዝብህ እንዲጠጣ እየሰራ ነው? መንግስት የሰጠህን ኃላፊነት በአግባቡ እየተወጣ ነው? ታዲያ እንዲህ ያለ ስራ እየሰራ የማትወጣ ከሆነ ብዬ ነው ወደዚህ መጥተህ ጋቢ አገልድመህ እግዚአብሔርን ማስደሰት ትችላለህ እንዴ? እንዲህ ያለ ቀልድ እግዚአብሔር ዘንድ የለም። እሱ ያዳላም ውሃውን ሲሰጥ ለሁሉም በእኩልነት የሰጠው ስጦታ ነው። ነፋሱን በእኩልነት የሰጠው ስጦታ ነው። የኛ ማዳላት ከየት መጣ? የኛ መለያየት ከየት መጣ? የኛ አስተሳሰብ ከንቱ መሆን ከየት መጣ? ከንቱ ያልሆነው ልዩ የሆነው የማያዳላው እግዚአብሔር ፈጥሮን ከየት መጣ ነው? ንገሩኝ እስኪ። እግዚአብሔር ይማረን። ተጠንቀቁ፣ ተዘጋጅታችሁ ጠብቁ። ሌባ ቤቱን ሊሰርቀው የሚችልበትን ሰዓት አንድ ግለሰብ ቢያውቅ ኖሮ እንቅልፍ አይተኛም፣ ይጠብቃል። እግዚአብሔርም ሳንዘጋጅ ሳንጠነቀቅ ሊመጣ ስለሚችል ተዘጋጅተን ሁሉ ጊዜ መጠበቅ ነው። ነግሬያቸዋለሁ እኮ የእናንተ ጓደኛ ህንፃ ሊሰራ ቤት ሊገነባ ወደ ውጭ ሄዶ ትምህርት ሊማር ሲል አልሞተም እንዴ? አልገጠማችሁም? ዩኒቨርሲቲ ሊመረቅ 3 ወር ሲቀረው የሞተ ልጅ የለም አለ እኮ። አምና ትልልቅ ህንፃ ሰርቶ ውሃ የበላው ሰው አልገጠማችሁም? አላያችሁም? አለ እኮ። ልጆቹን ሊያሳድግ ደፋ ቀና ይል የነበረ ሰው ሲሞት አላያችሁም? አይታችኋል እኮ። አይተሻል እኮ። እኔ አላየሽም? ንገረኝ እስኪ። አላየሽም? አይታችኋል እኮ። ብዙዎቹ አልሞቱም። ልጆቻቸውን ለማሳደግ አስተምረው በቃ በልጆቻቸው ደስ ሊሰኙ ሲሯሯጡ የነበሩ እናቶች፣ ወንድሞች፣ አባቶች አልሞቱም። ስለዚህ ሰው መቼ እንደሚሞት ያውቃል። ስለሆነም ልክ ሌባ ሊሰርቅ እንደሚመጣ ጊዜውን ጠብቆ ባለቤቱ በተኛበት አስቦ ሆን ብሎ መጥቶ እንደሚሰርቅ ሁሉ የእኛም ነፍስ እንደዚያ ነው የምትሄደው። ስለዚህ ምንድነው የሚያስፈልገው ካላችሁ መጠንቀቅ ነው፣ ተዘጋጅቶ መጠበቅ ነው። እግዚአብሔርን አለማስቀየም ነው፣ ሰውን አለማሳዘን ነው። ሰውን ማሳዘን እግዚአብሔርን ማስደሰት አይቻልም። ሰውን በማሳዘንና በማስለቀስ እግዚአብሔርን ፈጽሞ ማስደሰት አይቻልም። እንዲህ ያለ አምላክ የለንማ። እሱ እንደዚህ ያለ ባህሪ የለውምና በጣም መጠንቀቅ ያስፈልጋል። ወበይንተዝ አንትሙኒ ድለዋኒክሙ ንበሩ እስመ በጊዜ የተአዘብክሙ ይመጽእ ወልደ ባለሙያው። ሌባ ሊሰርቅ በሚመጣበት ጊዜ እንደሚያደርገው ሁሉ የእናንተ አምላክ እግዚአብሔርም በማትጠረጥሩበት ጊዜ ድንገት ይመጣልና ተዘጋጅታችሁ ጠብቁ የሚል ነው። ሌላው ተማሪዎቹ የጠየቁ ጥያቄ አለ። እንዘ የነብር እግዚእነ ውስተ ደብረ ዘይት ቀርቦ አርዳዩ። በደብረ ዘይት ትናንትና የትናንትና እሁድ ምንድን ነው የተባለችው? ደብረ ዘይት ነው አይደል? ደብረ ዘይት ማለት በነገራችን ላይ ተበራቸዋል። ትልልቅ ምሁራን አሉ እዚህ ደብር ላይ አውቃለሁ በደንብ። እንዲያውም እኔ ባለፈው እዚህ ቃሊቲ ላይ ነው አንድ ወንድሜ በደንብ ላውቀው የቻልሁት። ሌሎችም መምህራን አሉ፣ ትልልቅ መምህራን አሉ። ደብረ ዘይት ለመሆኑ ምንድን ነው ሲል ንገሩኝ።
ደብረ ዘይት ማለት ምን ማለት ነው? ትናንትና ተምራችኋል። አገር የት አካባቢ የሚገኝ አገር ነው? ኢየሩሳሌም። ትስማማላችሁ? እጃችሁ አውጡ። ኢየሩሳሌም የምትሉ ካላችሁ ይሄ ደብረ ዘይት የሚባለው ቦታ የሚገኘው ወንድሜ ደብረ ዘይት የሚባለው ቦታ ኢየሩሳሌም የሚገኘው ብሏል። ብትስማሙ እጃችሁን አውጡ። አይ በደንብ አውጡልኛ። የማታውቁ ከሆነ አናውቁ ነው የሚባለው። እኔ በቆጥራቸው እርግጠኛ ነኝ 10 የማትሞሉ ሰዎች ነው እጅ ያየሁት። እርግጠኛ ነኝ በደብሩ ላይ ትልቅ ትምህርት ተሰጥቷል። አልጠራጠርም። ደብረ ዘይት እርግጥ ነው ወንድሜ እንዳለው የሚገኘው በምድር እስራኤል የምድር እምብርት ተብላ ማዕከል ምድር ተብላ በምትታወቀው የዓለማችን እምብርት በሆነችው ኢየሩሳሌም የእስራኤል ነው። ለመሆኑ ደብረ ዘይት ማለት ራሱ ምንድን ነው? ተራራ ነው አይደል? ደብር ማለት ተራራ ማለት ነው፣ ግዕዝ ነው። ዘይት የሚባለው ደግሞ ምንድነው? ወይራ የበዛበት ተራራ ነው አይደል የሚባለው? ወይራ የበዛበት ተራራ እና ይሄን አልተማራችሁም? ደብረ ዘይት ማለት ምን ማለት ነው ስትባሉ ወይራ የበዛበት ተራራ የሚገኘው በምድረ እስራኤል ነው ብሎ መመለስ ቀላል ነገር ነው። በጣም ከባድ ነገር አይደለም። ግን ምንድነው ይሄ ለምን ተመረጠ የሚለው ነው። በዚህ በማቴዎስ ወንጌል ምዕራፍ 4 ላይ እንዘ ይነብር ነው ደብረ ዘይት ቀርቦ አርዳዩ ወይቤልዎ ምን ተታምሩ ለምጽአትከ ወለልቀት ዓለም። ተማሪዎቹ ቀዛ ብለው ጥያቄ ያቀርበውለታል። ጌታ ሆይ አንተ የምትመጣበት ቀን ምልክቱ ምንድነው? ምን ተታምሩ ለምጽአትከ ወለልቀት ዓለም፣ ዓለም የሚያልፍበትስ ምንድነው ምልክቱ ንገረን አሉት። ዓለም ያልፋል። አንደኛ በግላችን ያልፋል፣ ስንሞት ያልፋል ይህ ዓለም። ሁለተኛ እንደ አጠቃላይ የሰው ልጅ በሙሉ ያልፋል። ይሄ ያለንበት ዓለም ለዘላለም የሚኖር አይደለም። ሲጀመር ዘላለማዊ የሚባል ነገር የለም። ዘላለማዊ የሚባለው ነገር ያለው እሱ ጋር ነው። ሞት የሌለው እሱ ቦታ ነው። ሞት የሌለው በአምላካችን አዳራሽ ነው። ሞት የሌለው በመንግስተ ሰማያት በገነት ነው። መንግስተ ሰማያት ገና አልተከፈተችም። ዘላለማዊ ሕይወት ያለው በእሱ ዘንድ ነው። ከዚያ ውጭ የምድራችን ነገርማ የምናውቀው ነው። የዛሬ 15 ዓመት እኔ ጋር ይሄ ነጭ ፀጉር የለም ነበር። የዛሬ 10 ዓመት አካባቢ የለም። አሁን እያያችሁት ነው። ነጭ ማስጠንቀቂያ ነው። ግን ይህንን ቀለም እየቀባን መሸወድ ራሳችንን መሸወድ ካልሆነ በስተቀር አይሰራም። እውነት ነው። እውነት እኮ ነው። አንድ ሲደመር አንድ ሁለት ነው። ምንም ጥያቄ የለውም። እያረጀን ስንሄድ ተፈጥሯዊ አካላታችን በራሳቸው እየነገሩን ነው የሚሄደው። ማስጠንቀቂያ ይሰጠናል። እያንዳንዱ ስፔር ፓርት የሰውነት ክፍሎቻችን ስሜት ይሰጡናል። ኩላሊት፣ ሳምባ፣ አይን፣ ጆሮ የማየት አቅማቸው የመስራት አቅማቸው እየቀነሰ ነው የሚሄደው። ያ ምልክት ነው። እና ምልክቱን ጠየቁት። መቼ ነው የዓለም ፍጻሜ የሚሆነው? መቼ ነው አሉት። ዘመኑ መቼ ነው ብለው ሲጠይቁት እንበለስ አይምሮ አምሳሌው እንደደረሰ ከበለስ ወቁ ከበለስ ተማሩ ብዙሃን ይመጽኡ በስሜ ዘይብሉ አነ ውእቱ ክርስቶስ። በዚያም ጊዜ ብዙዎቹ እኔ ክርስቶስ ነኝ እያሉ ይመጣሉ። ሰማይና ምድር ቢያልፍ ይቀላል፣ ቃል አያልፍም። ያዙልኝ በደንብ። በቃሉ ነው እየተናገረ ያለው። የምንናገረው ቃሉን ነው። ጥያቄውና መልስ የሚከናወነው በእሱ ቃል ነው። ቃሉ ደግሞ ሰማይና ምድር የተፈጠረበት ነው። የምናየው ሰማይ የቆመው በቃሉ ነው። ያለንበት መሬት የጸናው በቃሉ ነው። ይህን ቃል የሚመስል ዓለም ላይ ሌላ ቃል የለም። እየሰማችሁ ነው? ግን ነው ዝም ብዬ ነው የምጮኸው። ይህን ቃል የሚመስል ሌላ ቃል ዓለም ላይ የለም። ይህ ቃል ሰማይና ምድር የተፈጠረበት ነው። ለዚህ እኮ ነው ሰማይና ምድር ቢያልፍ ይቀላል እንጂ የኔ ቃል ይሄ አሁን የምነግራችሁ ቃል እኔ ስሞት ያልፋል አያልፍም? ኧረ አሁን ከተወሰነ ደቂቃ በኋላ የት አለ እንዴ? የለም እኮ ሰው ነኛ። የእሱ ቃል ግን ለዘላለም ሲሰራ ነው የሚኖረው። ብዙ ተባዙ ቃሉ ነበረ። ይኸው 9.5 ቢሊየን ሆነሃል። አሁን ቢሊየን አዳምና ሔዋንን አዘጋጅቶ ምንድን ነው ያላችሁ? ብዙ ተባዙ ቃሉ አይደለ? ያ ቃል ለዘላለም ሲሰራ ይኖራል። አሁን ለዚህ ነው ሰማይና ምድር ቢያልፍ ይቀላል እንጂ የኔ ቃል አያልፍም። ቃሉ ታዲያ ምን ይላል? ብዙዎቹ በስሜ ይመጣሉ። የእሱ ቃል ነው። ማቴዎስ አስተላላፊ ነው። ልክ እንደኔ ሰው ነው ማቴዎስ። እርግጥ ከኔ የተሻለ ቅዱስ ሰው ነው።
ከኔ የተሻለ መንፈስ ቅዱስ ያደረበት ሰው ነው። ከኔ የተሻለ የማስተማር ስርዓት ያለው ሰው ነው። ከኔ የተሻለ ኢቲክስና ስነ ምግባር የነበረው ሰው ነው ማቴዎስ። በማቴዎስ ላይ አድሮ በማቴዎስ 24 ላይ ማቴዎስን አናግሮ ምን አለ? ብዙዎቹ በስሜ ይመጣሉና ተዘጋጅታችሁ ድልዋኒክሙ ንበሩ፣ በየትኛው ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ተቀመጡ ነው ያለው። ምልክቶቹን ተናገረ። ብዙዎቹ በስሜ ይመጣሉ። መገናኛ አደባባይ ላይ ታክሲ ለመጠበቅ ቆም ብላችሁ በቃ የሆነ ጠቆር ያለ መጽሐፍ ቅዱስ ይሁን ምን እንደሆነ አላውቅም ይዞ ይህንን የመሰለ ነገር ይዞ ኢየሱስ ያድናል ይላል። እንዲህ ይዘላል። እንዴት እንደሚያስጠላ ይዘላል። እንዲህ ያለ ትምህርት የለም። ነቢያት እንደዚህ አላስተማሩም። የፈውስ ፕሮግራም ብለው ቀጠሮ አልያዙም። ኢሳይያስ ነገ የድነት ቀን ነው፣ ነገ አድናችኋለሁ ብሎ ቀጠሮ ይዞ አያውቅም። በመጽሐፉ ላይ ነገን ያድናችኋለሁ ብሎም ተናግሮ አያውቅም። ሁሉም ነቢያት ስራታቸው ይህ ነበረ። አሁን የፈውስ ፕሮግራም እየተባለ የእህቶቻችንን ጡት እየዳሰሱ ካንሰሩ ድኗል እያሉ የሚያታልሉ ብዙዎቹ በስሙ በኢየሱስ ስም እያሉ የሚያታልሉ መጥተዋል። ተጠንቀቁ። ማስጠንቀቂያው ደርሶናል። ማስጠንቀቂያውን እግዚአብሔር አምላክ ነግሮናል። ይህንን ማስጠንቀቂያ በአግባቡ አለመተርጎም ግን የኛ ጉዳይ ነው የሚሆነው እና ነገሮችን በደንብ መገንዘብ ይፈልጋል። የመምጫውን ጉዳይ ቀኑ መቼ እንደሆነ አናውቀውም። እርግጥ ቀኑ ዘመነ ዮሐንስ፣ ወሩ ደግሞ መጋቢት፣ ዕለቱ ዕለተ ይሁድ፣ ሰዓቱ መንፈቀ ሌሊት እንደሆነ አባቶቻችን በአንድምታ ትምህርታቸው አስተምረውናል። ዘመኑ ዘመነ ዮሐንስ፣ ወሩ መጋቢት፣ ዕለቱ ዕለተ ይሁድ፣ ጊዜው መንፈቀ ሌሊት። ግን የትኛው ዘመነ ዮሐንስ? 2017 ያለው ዘመነ ዮሐንስ? 2018 የሚመጣው ዘመነ ዮሐንስ? 2019 የሚመጣው ዘመነ ዮሐንስ? የትኛው እንደሆነ አናውቀውም። ወሩ መጋቢት ነው። 2017 ያለው መጋቢት፣ 2018 የሚመጣው መጋቢት፣ 2019 የሚመጣው መጋቢት ወይም 2020 ላይ የሚመጣው መጋቢት አናውቀውም። ዕለቱ ዕለተ እሑድ ነው ይላሉ። የትኛው እሑድ እንደሆነ አናውቀውም። በ2017 ያሉት እሑዶች፣ በ2018 ዓመተ ምህረት የሚመጡት እሑዶች ስንት እሑዶች ናቸው ያሉት በአንድ ዓመት? አስተውሉ። ቀኑን አናውቀውም። መጠበቅ ነው የሚያስፈልገው። በዚሁ በማቴዎስ ወንጌል ምዕራፍ 24 ላይ ነው እንደነገርኳችሁ ቁጥር 37 ላይ ወበከመ ኮነ በመዋዕል ይሁለኖ ከማሁ ይከውን ምጽአቱ ለወልደ እጓለ እመሕያው ይላል። በኖህ ዘመን እንደሆነው ያለ ነው። የጌታችን የሰው ልጅ አመጣጡ በኖህ ዘመን እንደተፈጸመው ያለ ነው። በኖህ ዘመን የተፈጸመው ታውቁታላችሁ። ከሰማይ የወረደ ንፍር ውሃ በምድር ላይ ያሉትን የተወሰኑ አካላት ለዘር ሲቀሩ ሌላው በሙሉ ምን ሆኗል ማለት ነው? አልቋል። ልክ እንደዚያ ነው የሚለው። ምድር ስትጠፋ እንደዚያ ነው የሚያጠፋት። አሁን ሲመጣ እንደዚያ ነው። የተወሰኑ ቦታዎች፣ የተወሰኑ ዝርያዎች፣ የተወሰኑ ሕይወት ያላቸው አካላት ይቀሩ እንደሆነ ነው እንጂ ሌላው በሙሉ ያልፋል። እና ይህ ከሆነ መጠንቀቅ አይሻልም? ለምንም ይሁን ለምን መጠንቀቅ አይሻልም? አለቃችሁ ፊት ስትቀርቡ ተጠንቃችሁ ነው እንደዚህ ተዘረግረካችሁ ነው የምትቀርቡት? ንገሩኝ እስቲ። ሰዓት ማክበር፣ አለባበስን ጠብቆ መጓዝ፣ ፕሮቶኮልን ጠብቆ መቅረብ፣ ጫማን ማስጠረቅ ምናምን የመሳሰሉ ነገሮች አሉ። ሰዋዊ ነው ይሄ አይደል? አምላካዊው ነገር ግን ንስሐ መግባት ነው። ሌላ ነገር የለውም። ንስሐ መግባት፣ ኃጢአትን መናገር፣ የበደልነውን ነገር ለሰዎች በሰዎች የፈጸምነውን ነገር ለንስሐ አባታችን መጠን መናገር ነው። ሌላ ብዙ ፕሮሰስ የሚያስፈልገው ነገር አይደለም። በዚህ በኖህ ዘመን ንፍር ውሃ ከሰማይ ወርዶ ምድርን እስከሚያጠፋ ድረስ ይጋቡ ነበረ። ምድርን እየበሱ ሌላም ግንኙነት የስጋ ግንኙነት ያደርጉ የነበሩ በጣም አካሄዳቸው ሁሉ የሚያስጠላ እግዚአብሔር አምላክ ምንም እንኳን መጸጸት የባህሪው ባይሆንም ሰውን በመፍጠሩ የተጸጸተበት እንደሆነ በመጽሐፍ ቅዱስ ተመዝግቦ እናገኘዋለን። ሰውን ለምን ፈጠሩ ሲል እንሰማዋለን። ተጸጽቶ እናየዋለን። ሰዎች የሰሩት በደልና የፈጸሙት ኃጢአት አስቀይሞታል። እንደዚያ እንዳይሆን ነው። እንደዚያ እንዳይሆን ተዘጋጅቶ መጠበቅ ያስፈልጋል። እግዚአብሔር የምህረት አምላክ ነው። እግዚአብሔር የይቅርታ አምላክ ነው። እግዚአብሔር አምላክ ሁላችንንም በቸርነቱ የሚያኖረን አምላክ ነው። በዚህ ጥርጥር የለውም። ስለዚህ በምንኖርበት፣ በምንውልበት፣
በምናድርበት በምንሰራበት መስሪያ ቤት ሁሉ ንጹህ የሆነ እውነትነትን የተላበሰ መልካምነትን ያቀናጀ ስራ መስራት ይኖርብናል። ይህን እያደረግን እንድንኖር እግዚአብሔር ይፍቀድልን። የአምላካችን እግዚአብሔር ቸርነቱ አይለየን። የአምላካችን እግዚአብሔር ቸርነቱ ከሀገራችን ከኢትዮጵያ አይለይ። ምንም ቢሆን በሀገር ነውና ሀገራችንን በሰላም በአንድነት ይጠብቅ። ህዝባችንን 120 ሚሊዮን ህዝባችንን እግዚአብሔር አምላክ በቃችሁ ብሎ ክፉዎቹ መናፍስት ርኩሳንን አስወግዶ ህዝቡን በሰላምና በጤና ይጠብቅልን። የሰማነውን በልቦናችን ያሳድርብን። እዚህ ላይ ያቆማለሁ። የትምህርታችን ርዕስ ትግው እንከ እስመ ይታምሩ በአይን ሰዓት ይመጽእ እግዚእክሙ ነበረ። ጌታችሁ በየትኛው ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ጠብቁ የሚል ነበር።